ህብረተሰቡ የትንሳኤ በዓልን ሲያከብር እሳትና ሌሎች ድንገተኛ አደጋዎች እንዳይከሰቱ አስፈላጊውን ጥንቃቄ እያደረገም ጭምር ሊሆን ይገባል ብሏል የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን። ኮሚሽኑ በኔ በኩል በበዓሉ ወቅት ሊያጋጥሙ የሚችሉ እሳትና ሌሎች አደጋዎችን ለመከላከል የሚያስችል ዝግጅት አድርጌያለሁ ነው ያለው። ምስለያሽን በዚህ ጉዳይ ላይ ተጨማሪ አላት። በበዓላት ወቅት ለበዓል ዝግጅት በሚል የሚደረጉ እንቅስቃሴዎች ጥንቃቄ ሳይደረግባቸው ሲቀር ለሚከሰቱ ድንገተኛ አደጋዎች መንስኤ እንደሚሆን ይታወቃል። በተለይም የበዓል ድባብን ለማሳመር በሚደረግ ዝግጅት ውስጥ የሚኖረው መዘናጋት ለበርካታ አደጋዎች መንስኤ ሆኖ ብዙ ዋጋ እንደሚያስከፍል የአዲስ አበባ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን ይገልጻል። ዘንድሮ ለትንሳኤ በዓል ከነዚህ መሰሎች አደጋዎች ራሳቸውን እንድትጠብቁ ሲል የጥንቃቄ መልእክት ያስተላለፈው ኮሚሽኑ እኔም በበዓሉ ድንገተኛ አደጋዎችን ለመከላከል የሚያስችል በቂ ዝግጅት አድርጌያለሁ ብሏል። በተለይ ከአደጋ ጋር ከእሳት ጋር የተያዙ አደጋዎች ሊያጋጥሙ የሚችሉት ከበዓል ጋር በተያያዘ ነው። በተለይ የቤት ውስጥ በዓል በሚሆንበት ጊዜ ቤት ውስጥ ብዙ የምግብ ዝግጅቶችና የተለያዩ ዝግጅቶች ሆቴልም ላይ የተለያዩ ዝግጅቶች ይደረጋሉ። እነዚህ ዝግጅቶች ሲደረጉ ደግሞ ከኤሌክትሪክ ጋር ግንኙነታችን ሰፊ ነው የሚሆነው። በዛው ልክ ለአደጋ የመገለጣችን እድልም የሰፋ ነው የሚሆነው ማለት ነው። ከሁለት ሳምንት በፊት በድምቀት ለተከበረው የኢድ አልፈጥር በዓል በተደረገ በቂ ዝግጅትና የግንዛቤ ስራ በቀላሉ መቆጣጠር የቻልናቸው 3 አደጋዎች ብቻ ናቸው ያጋጠሙን ያሉት ኮሚሽነሩ እነዚህ አደጋዎችም በጥንቃቄ ጉድለት የተከሰቱ እንደነበሩ ያስታውሳሉ። ውጤቱን በመናይበት ጊዜ ብዙ አደጋ አልደረሰም። ያስታውሳሉ የኢርለት ሰፊ ክትትል ነበር ስናደርግ የነበረው ወደ 3 አደጋዎች ናቸው ያጋጠሙን ቃጠሎ አደጋዎች። እነዚህንም ደግሞ አደጋዎቹ በሚደርሱበት ጊዜ የተዘጋጀ የሰው ኃይል ስለነበረን ወደ ፈጣን የሆነ ሪስፖንስ ሰጥተን የተቆጣጠርንበት ሁኔታ ነው ያለው ማለት ነው። ስለዚህ የኢድ አልፈጥርን በዓል በመናይበት ጊዜ በጣም ጥሩ በሆነ ሁኔታ እንዳለፈ አይተናል ማለት ነው። በሰው ህይወትና ንብረት ላይ ጉዳት እያደረሱ ያሉትን አደጋዎች የህብረተሰቡን የጥንቃቄ ባህል በማሳደግ አስቀድሞ መከላከል እንደሚቻል በመጠቆምም ለዚህም የሚዲያ ተቋማትና ባለሙያዎች ሚና የማይተካ በመሆኑ ከኮሚሽኑ መስሪያ ቤቱ ጋር በትብብር እንዲሰሩ ጥሪ አቅርበዋል። ህብረተሰቡም ለበዓሉ በሚያከናውናቸው ተግባራት በተለይም ከእሳትና ኤሌክትሪክ ጋር የሚገናኙ ስራዎችን በማስተዋልና በጥንቃቄ በማከናወን ራሱን ከአደጋ እንዲጠብቅ ሲሉም አሳስበዋል። ያንዳንዱ ሰው በዓሉን ሲያከብር በሰላም በደስታ እንዳሳልፍ ካደጋ ራሱን መጠበቅ መቻል አለበት የሚል መርህ ነው ያለው። ስለዚህ ምናደርጋቸው ዝግጅቶች ከአደጋ ሴፍ ይሆኑ ወይም ደግሞ ነፃ ይሆኑ መሆን መቻል አለባቸው የሚል መርህ ይዘን ሰፊ እንቅስቃሴ እያደረግን ነው ያለነው። ሚዲያውን በዚህ በኩል ሊያግዘን ይገባል። ከዛ አልፎ የሚመጣ አደጋ ካለ ግን በ939 ጥሪያችንን ስታንድ ባይ ሆነን እንጠብቃለን። ፈጣን የሆነ ምላሽ እንሰጣለን ማለት ነው። እንደኛ አስተሳሰብ በዓል ላይ በተለይ በዓል ላይ የሚደርሱ አደጋዎች ፔናቸው ዳብል ነው። የአካባቢው ማህበረሰብ ይደናገጣል፣ በዓሉን በሰላም አያከብርም፣ ጉዳት የደረሰበት ሰውም ከዛ በላይ ማለት ነው። ስለዚህ በዓሎች በሰላም እንዳልፉ ነው የምንፈልገው። በሰላም እንዳልፉ ደግሞ ሌላ ምንም የምንሰራው ነገር የለም። ማህበረሰቡ ራሱን መጠበቅ ነው። የአዲስ አበባ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽነር አህመድ መሐመድ አክለውም መጪው የትንሳኤ በዓል ጥንቃቄ የሞላበትና ምንም አደጋ የማይሰማበት እንዲሆን በመመኘት ለመላ የክርስትና እምነት ተከታዮች በሙሉ የእንኳን አደረሳችሁ መልእክት አስተላልፈዋል።